እጅግ በጣም ያሳዝናል። የሟቾች ቁጥር 128ም ደርሷል። በጋሞ ዞን ሰሞኑን እጅግ በጣም ያሳዝናል። እባካችሁ በሰርግ መሃል ጥይት የምትተኩሱ ሰዎች የንግስታችሁን ጉድ አወጣላችኋለሁ። ኦኬ ሸርሙጣ እንደሆነች እነግራችኋለሁ። ማንም አይደለም እንዴ አንበሳ የሰጣት በሙሉ አይደለም እንዴ ከአሜሪካ ነከሄደ ሁሉም ያውቁታል። ሙሴን ማያውቅ የለም። ስማ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት ምግብ እንድታቀብሏት ብርድ ልብስ ፍራሽ ምናምን እንድታቀብሏት ስቃ ይሄን ለመና ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ዘንድሮ አጀንዳ አያሳጣችሁ የተባለን ህዝቦች ነን ይመስል ብዙ ነገር እየመጡ ይገኛሉ። ከነዛ መካከል እንግዲህ ዛሬ በሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ እንደዚህ ንኩልኝ ነው እንጂ እጅግ በጣም ያሳዝናል። እባካችሁ በሰርግ መሃል ጥይት የምትተኩሱ ሰዎች ህግን እንኳን ባፈሩ ፈጣሪን ፍሩ። አንድ ታዳጊ ህፃን በሰርግ ደስታ መሃል በተተኮሰ ጥይት መመታቱ ተሰምቷል። በሰርጉ ላይ የታደመው መላኩ ታደሰ የተባለ ግለሰብ መጋቢት 1 ቀን 2018 ዓ.ም ከምሽቱ 1:45 ገደማ ሁሉም የሰርጉ ታዳሚዎች በደስታ እየጨፈሩ ሳለ እንደተለመደው ለደስታ መግለጫ ሽጉጡን ካልታውስቦ ወደ ላይ በመተኮስ ላይ ሳለ ድንገት በመሳት የ15 ዓመት ልጅ ሆዱን በሽጉጥ ይመታዋል። ከዛም በአፋጣኝ ወደ ጤና ተቋም የደረሱ ሲሆን ነገር ግን እንዲህ አይነት ኬስ በወቸማ ቀበሌ ጤና ጣቢያ ስለማይሰራ የመጀመሪያ እርዳታ ህክምና አድርገው ወደ ዲላ ሪፈራል ሆስፒታል ሪፈር ይደረጋል። በሆስፒታሉም ለልጁ ቀዶ ጥገና አድርገውለት ጥይቱን ከሆዱ ያወጡለት ሲሆን ልጁ በአሁን ሰዓት በጥሩ ሁኔታ ላይ ይገኛል። ታዲያ እንደዚህ አይነት በሰርግ መሃል በደስታ መሃል የሚተኩሱ ጥይቶች የብዙ ወገኖቻችንን ህይወት እየቀጠፉ ስለሆነ እባካችሁ አሁንም ጥንቃቄ አድርጉ። የዚህ ሴት ጭካኔ እጅጉን በጣም ይለያያል። እንግዲህ በዚህ ሰሞን ሶሻል ሚዲያ ላይ በጣም መነጋገሪያና ብዙዎችን ልብ ነክቶ የነበረው ታሪክ ነው። እቺ ሴትዮ የጸጉር ቤት ባለቤት ናት። እቺኛዋ ደግሞ የምትመለከተው ጸጉሯን ደም ተቀብታ የዶሮ ደም ተቀብታ የመጣችው የሴትዮዋ የባለቤቷ ጓደኛ ስትሆን ከስተመርም ናት። ታዲያ ይሄንን የዶሮ ላይ የደረቀውን ደም መታጠብ ነበረባት። ሰራተኛም ታዘዘች። ሰራተኛም እስከታዘዘ ድረስ ግዴታው ነበርና አጥባ ሰርታት ምናምን ትሄዳለች። ሚስጥሩን እሷ የምታውቀው ታሪክ የለም። በማግስቱ ቤቷ ስትገባ ልጇ ትሞትባታለች ማለት ነው። ታዲያ ነገሩ ምንድነው? እቺ ሴትዮ በአዳም ልኮ ስለነበረባት የዶሮ ደም ተቀብታ ሌላ ሰው እንዲያጥባት ማድረግ ነበረባት። ነገር ግን እሷ የምታውቃቸው ወይንም የሷ ቤተሰቦች አጥባት ቢሆን ኖሮ መስዋዕትነት ይከፈሉና ግብር ይሆኑ ነበር። ስለዚህ የማታውቃትን ያቺ መስኪን ሰራተኛ ልጇን ዋጋ አስከፍላታለች ማለት ነው። እሺ ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት ምግብ እንድታቀብሏት ብርድ ልብስ ፍራሽ ምናምን እንድታቀብሏት ስቃ ይሄንን ለመናገር ነው። ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም ደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። ሶ እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አድርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። ሶ አውቃችሁ ግቡበት። ሁላችሁ አስገደላችሁ እነ ጆርዲ መቼ ሳላቀው ማቴ ሁሉም ያውቁታል። ሙሴን ማያውቅ የለም። ስማ አስገዳዩ አንዷች ነች። ማህበራችሁ በአጠቃላይ አንቺ አንዷች ነች። ስማ አሁን ቪዲዮውን ስማ። ጆከር ለምን መልቀቅሽን ያዘከ እንትናል ፖስት አድርገው ለቀኩት እኮ ምንድን ነው የምታወራው? የሜሪን እኮ ለቀኩት እኮ ዶላር እየበተነ ቂጥ ላይ እና ምን ያኛውን ስትስም ሲሳሳሙ ሲላላሱ እሺ ልቀቀው እንዴ! እዚህ ነፍስ እያጠፉ አይደል እንዴ እነሱ? ያ ጆካ ሙሉውን ፖስቶ እንደቀድሙ እንደነበር ሙሉ ልቀቀው። ለነዚህ ማምረት ይሻላል። ያሪ ሙሉ ልቀቀው። አንምራቸውም። እነዚህ ምረት አያስፈልግም። ትውልድ እያጠፉ አይደል? የሚያስወልድ ወንድ እነዚህ እንዴት ይማራል? ባይዘው ቀላል እንዳይመስሏችሁ እዚህ ሚዲያ ላይ እንዳልኩ ኢትዮጵያ ውስጥ በጣም ቁልፍ
በጣም ቁልፍ የሆነ ቦታ ላይ እጅ አላቸው። ባይዘው እንደነዚህ አይነት ሰዎች በጣም ትልልቅ ሴቶች 2 3 4 ልጅ ናቸው፣ ሴት አግብተው የሚኖሩ በገጠር ላይ በጣም ፍቅር የያዛቸው ሴት አግብተው የሚኖሩ ትልልቅ መኪና የሚይዙ ፎርቹነር ምናምን የሚይዙ ትልልቅ ስልጣን ላይ ያላቸው እንዳይመስላችሁ። ኮምፕሌት ሁላችኋል። ቴሌግራም ላይ ገብታችሁ በቃ እያያችሁ እንግዲህ ዝም ብላችሁ ወጣችሁ ነው። እየለቀቁ ነው፣ ስራዬ ነው። በውስጥ ያላችሁ እኔ አልፈራም፣ ማንንም አልፈራም። አንድ ግልጽ ነገር ልንገራችሁ፣ ላኩልኝ። አሁንም የተደበቀ በራስ ላይ የደረሰብህ አንተ መጣ አልቅሰብኛል። እኔ ቂጤን ተገረፍኩኝ እንደዛ አንተ ወዲል ቂጥ እያልከኝ ነው እየመጣ እየጻፍክ እናትህ ልብደል አዋርዳለሁ። ካሁን በኋላ ከጻፍክ አላደግም። ሴት ልጅ ወንድ ለወንድ እንኳን በሰጠው ችግር እንዴት ሴት ልጅ ሆና በቀበቶ እየገረፈች ምን አይነት ስነ ልቦና ነው ያለው? በቃ ከፈራችሁ ሂዱ። የሆነ የተመሰረተ ኢትዮጵያን የሚያድን ድርጅት አለ፣ ሂዱና ተቀላቀሉ። አረ ይሄን ፎቶ ቀይረው፣ በማርያም ጆካ ሙሴን ቀይረው። ለምን ስለዚህ ልጅ አልተወራም? ለምን አልተወራም? ያዙታ በቃ እነሱ አየሩ ከሀገር ወጡ ሸሹ። ማን ያገኛል? አላጋለጣችሁ ቤተሰቦቻችሁ አላጋለጣችሁ። ጆካ ሊጋለጥ ሲል ማለት ነው። ሊጋለጥ ሲል ሙንን አስፈራሩት። ሙን ላይ ከፍተኛ ማስፈራሪያ ነው። ሙን ላይ ጫና ተደርጎ ሙን ለራሱ እኮ ጥቃት ደርሶበታል እኮ። ሙን በጣም ተጎድቷል። ብዙ ነገር ያውቃል እኮ ሙን። አሁን ሊናገር ቢባል ከሀገር ቢወጣ ሙን ራሱ ጥቃት ደርሶበታል በእነዚህ ሴቶች። ያ በጣም ባለጌ ናቸው እንዴ! እጃቸው ረጅም ነው። ሙሴ ከመሞቱ ይሄ ልጅ ከመሞቱ ከአንድ ቀን በፊት አብረን ነበር። እስከ ቪዲዮ ነው የደረሰኝ። እበትነዋለሁ። በየቀኑ 5-6 ቪዲዮ ነው የማወጣባቸው። ሙሴ ከመሞቱ ከአንድ ቀን በፊት አብረን ነበርን። ገባሽ? ሙን አወራው እንጂ ሶሻል ሚዲያ ላይ መጥቶ እናውቃለን፣ ምን እንደሚያደርጉ ምን እንደሚሰሩ እናውቃለን። ጠንቅቀን ብዙ ነው የሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና ከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለ። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላሉ። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። የንግስታችሁን ጉድ አወጣላችኋለሁ። ኦኬ ሸርሙጣ እንደሆነች እነግራችኋለሁ። ማንም አይደለም እንዴ አንበሳ የሰጣት በሙሉ አይደለም እንዴ ከአሜሪካና ከሄደ የሚጎበኛት ሲቀጣቀጡ የነበሩት ከጆን ዳንኤል ጋር በምንድን ነው? ትወጣላችሁን? አትወጡ። ከዚህ የበለጠ ነገር ሳላወጣ ትወጣላችሁ? አትወጡ። ትወጣላችሁ? አትወጡ። ትወጣላችሁ? አትወጡ። ላይሰንስ እንኳን ያላት እኮ ሴተኛ አዳሪ ናት እሷ። ትወጣላችሁ? አትወጡም? አሁን ትወጣላችሁ? አትወጡም? ኦኬ ትወጣላችሁ? አትወጡም? ልቀጥል ለከፈላት በሙሉ የምትጋደም ናት። ትወጣላችሁ? አትወጡም? ምንድነው እንደ ጨዋ የምታያት እሷ? ዝም ስላልን ነው። ትወጣላችሁ? አትወጡም? ነው ይሄንን የምትፈልጉት? ትወጣላችሁ? አትወጡም? ትወጣላችሁ? እንደዚህ ስታርፉት በቃ ከእንቅልፍ የተነስች ታስታውሻለሽ። አንቺ ብስብስ ንቂ፣ አንቺ ውሻ ይሻለች ንቂ። ታስታውሻለሽ። እናንተ ትፈራላችሁ፣ የራሳችሁን ዜጋ አታከብሩ። የእንግሊዝ ጤና ነይ ላኩላት። አንቺ አህያ ይሄን ታስታውሻለሽ። ጃኒ የኢትዮጵያ ፓስፖርት ነው ያለ። አትፈራትም፣ ልጅ ናት። አንቺ ባለጌ ስድ አብረንሽ ተከትለንሽ አንቺ ታሰርሽ ተብሎ አብረንሽ ተከትለንሽ ድሬዳዋ ድረስ የሄዱ ጓደኞችሽን
በዚህ ባህያ ልጋጋም ሉጢ ቂጡን በሚደረግ ሉጢ አስወጥተሽ የምትናገር ኪዱንም ኤልሻዳይ ነው። ከዚህ በላይ ጓደኝነት አለ? አንቺ ባለጌ ስድ፣ አንቺ ስድ አውርተነዋል። አትንኪያቸው ብዬሻለሁ። እነሱን ስለ ዞረብሽ ማለት ነው። ዞሮብሻል። ልክ አይደለሽም። አንቺ ባለጌ እንቀጥረሻለሽ። ወለጋ እንደዛ አንቺ ወለጋ ላይ እንደዛ ስትሆኚ እዚህ ተንቀጥቅጠን ካንቺ ጋራ አንቺ ሴትዮ እቺ አብዳ ልታሳብደኝ ነው። ማን ያንቺን ክፋት የሚፈልገው? እኔ ነኝ ያንቺን ክፋት የምፈልገው? እስቲ ደውለሽ ጠይቂያቸው። ምትያቸው ቦታ በሙሉ እያለቀስኩ ነው ስላንቺ ማወራው። እስከ ትላንትና እስከ ዛሬ ጠዋት ድረስ እያለቀስኩ ነው። ካሁን በኋላ ግን አላለቀስም። ላንቺ ይለቀስልሽ። አንቺ ባለጌ ስድ፣ አንቺ ትላንትና ያወለልሽ የምትረሽ ማትረቢ። ይሄ ልንገርሽ አይደለ? ሂጂና እንትናን ጠይቂያት። ራሷ እቺ እምስላሿን ጠይቂያት። አንድ ነው ግሩፓቸው። እሱም ቂጥላሽ ነው፣ እሷም ቂጥላሽ ናት። አንቺም ያውልሽ you are the same. You are the same. I swear you are the same. ግን ምን አገባኝ? ለምን በግሩፕ አትላላስ? ምን አገባኝ? it's not my problem. የሚያገባኝ ስለ ልጆቼ ብቻ ነው። ልጆቼ ስርዓት ያለ ቦታ እንዲውል ጸሎቴ የማደርሰው ለእግዚአብሔር ያንን ብቻ። አንቺ እኛንን ምን እናርግሽ? አንቺ ደንቁረሽ በላይሽ ላይ ቲያትር ከተሰራብሽ ንቂ አትነቂ። ኧረ ንቂ አትነቂ። እውነታውን ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ይሄን መልእክታቸውን አሳልፈ ጭፈራ ታይ ይሆን? እንዴት አመሻችሁ ብንባልኛ እግዚአብሔር ይመስገን እንላለን። የአርሲ ኦርቶዶክሳውያን እንዴት አምሽተው ይሆን? ሲጨልም ሲመሽ እንደሚጨንቃቸው ታውቃላችሁ። ቤታቸው እንኳን አያድሩም እኮ በዱር በገደሉ ነው ያሉት። ግማሾቹ ደግሞ ተሰደዋል ወደ ከተማ። መሄጃ የሌላቸው ደግሞ በዱር በገደሉ ነው ያሉት። ሲመሽ ማታ በጣም ይጨንቃቸዋል። ድንገት እንኳን ከደረሱባቸው አይወጡ፣ ጥይት አለ፣ በሳት ይለኩሷቸዋል። አይቀመጡ፣ እሳት አለ። ምን አይነት ጭንቅሌ እንዳሉ ወደ ራሳችን ግን ዘንበል አድርገን አይተነዋል። ኦርቶዶክስ ባለ ማህተብ ሆነን እኛ ድምጽ ያልሆናቸው ማን መጥቶ ድምጽ ሊሆናቸው ነው? ታዲያ የዚህ ማህተብ ትርጉም ምንድነው? አንድነታችን ምንድነው? መዋለድ እኮ ቋንቋ ነው። እኛ እኮ ክርስቲያኖች ነን። ከጎናቸው እንቁምላቸው። ቢያንስ እንደው ድምጽ መሆን ጸሎት ማድረግ ያቅተና አንድ ቪዲዮ ለነሱ መስራት፣ ሌላው ቢቀር እንደው ገለው እስከሚጨርሷቸው ድረስ መታገስ ያቅተናል። እጅግ በጣም ያሳዝናል። የሟቾች ቁጥር 128ም ደርሷል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የጮ ወረዳ ሲሆን እስካሁን 59 ሰዎች አስክሬን መገኘቱንም ተናግሯል። በተለያዩ ማህበራዊ ሚዲያዎች የተገኙ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተላለፈ መሆኑን ገልጸዋል።
ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ታማኝ መረጃ ምንጮች ብቻ መጠቀም እንዳለባቸውም አሳስቧል። በድጋሚ በዚህ አደጋ ቤተሰቦቻችሁንና ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። እጅግ በጣም ያሳዝናል። እጅግ ልብ ይሰብራል። የአምናው ሐዘን በቅጡ ሳይሽር ዘንድሮም 30 ወገኖቻችን በጋሞ ዞን ሕይወታቸው አለፈ። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተ የናዳና የጎርፍ አደጋ የ30 ወገኖቻችን ሕይወት ማለፉን የዞኑ አስተዳደር አሳውቋል። ለመላው ቤተሰብና ኢትዮጵያውያን መጽናናትን እንመኛለን። ሰይፉ ገወን ሰይፉ ሰያፍ ነው ሰያፍ ወጣው ደግና አጥኑ ያላችሁ ነው እንዴ ወጣው ከቆን በዚህ ገባለ ሲል አይገባ በዚህ ገባለ መጽሐፍም እየመጣ ነው እያያችሁ ይሄ መጽሐፍ ነው። አዋው ይሄ በጊዜ ትምህርት ግቢ ተዘጋ። ይሄ በዚህ ቁመቱ 18 አመቱ ህዳር ላይ ያለቀ ህዳር አያወራም። እማዬ ስምሽን ማን ልበል? እኔ ኗሪ ስሜ ስንዴነሽ አሰፋ ነኝ። በመጥቶም በምንም ሙሉነሽ አሰፋ ነው የተባለው። ምንድነው የሆንሽው? አሁን አንቺ የሚያመሽ አይንሽ ምን ህክምና ታይተሻል? ያው ደሴ ሁለት ይሄዱ ደብረ ብርሃንም ሄዱ። ያው ሎት ታጣ በቃ የሆነ ያሸነፈ ታምር በቃ ረዳረገ በቃ ሁለቱንም ነው አንዱ ነው። ይሄ በጣም ነው አይሉ ምንም ይሄ አሁን ዳህና አልተጎ ይሄ ዳህና ትንሽ ድምፅሽን ከፍ ታደርጊ የኛው ትንሽ አንደኛው ያያል ትንሽ ያምላም ነው ገደው ሜዳው ገደው ነው በቃ የሚሆነው ተረቅጠው ብዙም አይታይም። ሁሉም ነገር አልታየም ስላልታየ እሱ ልጅሽ ነው። ስንት አመቱ ነው? ይሄ አራቱን ዘንድሮ ሆነ ጥቅምት ህዳር 18ኛ አመቱን ተጨርሶ እስኪ ባባይ ብቻን ቆም እስኪ በዚህ ቁመቱ 18 አመቱ ህዳር ላይ ያለቀ አያወራም። ያወራል የውለኛ ያወራል። ይሄን ነው ብሎ ያወራል። ያለመደው ሰው ያው ዝም ነው የሚለው። ስሙ ማን ነው? አሌክስ ሰላም በለኝ። ሪሊ እኔም እኮ ልክ እንዳንቺ ተይዤ ሲሄድ ፈርጥጫ አልወጣሁም እኮ አለኝ። አታውቂም እንዴ ቱርክ ቤት እንዳለኝ ምኖርበት ሀገር እንዳለኝ አታውቂም እንዴ? በፈለኩበት ሰዓት ከነ ልጄ ሲሄድ ማርፍበት ሀገር እንዳለኝ አታውቂም እንዴ? እንዳንቺ ፈርጥጫ አልሄድኩም እኮ ያው ማፊ አንድ በወንጀል የሚፈለግ ሰው በቀላሉ ከሀገር ሊወጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙ ሰው አድርሱልኝ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ ላይ አንድ ሰው ወንጀል ሰርቶ ከፈለገ በቀላሉ ከሀገር ወጥቶ መጥፋት እንደሚችል የሚያሳይ ቪዲዮ ተመልክቻለሁ። ይህ ሐሳብ የቪዲዮ ላይ ያለች ግለሰብ ብቻ ሐሳብ አይደለም፣ የብዙ ኢትዮጵያውያን ሐሳብ እንደሆነ በአንዳንድ አጋጣሚዎች ለመረዳት ችያለሁ። በተለይም ደግሞ አንድ ወንጀል የተፈጸመበት ግለሰብ ወይም ደግሞ ወንጀል የተፈጸመበት ግለሰብ ቤተሰብ የግል ተበዳይ የሆኑ አካላት ወንጀል ፈጻሚው ለሕግ ሳይቀርብ በቀላሉ ከሀገር ወጥቶ ሊሄድ እንደሚችልና ያንን ማስቆም የሚቻል የማይመስላቸው ብዙ ሰዎች አሉ። ይህንን ጉዳይ በተመለከተ በአቃቤ ሕግ በፍትህ ሚኒስቴርና በፍርድ ቤት በጋራ ስራ አንድ ሰው ወንጀል የፈጸመ ሰው በሕግ የሚፈለግ ሰው ወይም ደግሞ ክስ የቀረበበት ሰው ከሀገር ሊወጣ ይችላል፣ ሊጠፋ ይችላል፣ ዋስትናውን አክብሮ ላይመጣ ላይገኝ ይችላል ተብሎ ከታመነ የጉዞ እገዳ ሊጣልበትና ከሀገር እንዳይወጣ ክልከላ ሊደረግበት እንደሚችል የሀገራችን ሕጎች ያስረዳሉ። ሁሉም ሰው በወንጀል የሚፈለግ ወይም ደግሞ ክስ የቀረበበት ሰው በቀላሉ ከሀገር ላይወጣ የሚችልበት
ሰፊ እድል እንዳለ መታወቅ መቻል አለበት እላለሁ። ነገር ቱርክ ትመጣና ቂጧን ታሰራለች፣ መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለ3 ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተንከባከበች ምናምን ነበርና አንደኛው ቀን የሀገሬ ልጆች ተገላጣ በጎን መተኛች። የሀገሬ ልጆች መቀመጫዋ ፈነዳ። ይሄ ውሸት ምናምን ወሬ አይደለም፣ ሪል ወሬ ነው የምነግራቸው። ይሄ ላይክ እንትን ምናምን ማርያምን ቂጧ ፈነዳ፣ ቂጧ መረቀዘ ምናምን ፈነዳ። አይነሄር ማርያምን መቀመጫዋ ፈነዳ። አሁን ከህዝብም ከሚዲያም ከምንም ተደብቃ ትማቅቃለች። በመጀመሪያ ደረጃ ቂጣቸውን የሚያሰሩት አቴንሽን ፍለጋ ነው። ሰው እንዲያያቸው፣ ሰው እንዲመለከታቸው ምናምን ምናምን ነው። ሶ ቤት ይቁጠረው፣ ሆቴል ይቁጠረው፣ ከስንት ሰው ጋር ከስንት ላይክ ህይወትን ምናልባት ባለሱ ቴዲ ተብታቦ ምን ፈልገህ ነው? ጠብቀኝ። አትበል ተብታባ። እጄ እናትን ጠይቂያት መጥቻለሁ። ሙዝ አትልም? ገመዳፍ እንከይር ቀጥል። እንዳያችሁት ነው እንግዲህ ኔጌቲቭም አስተያየት አለ፣ ፖዚቲቭም አስተያየት አለ። ግን አብዛኞቹ ያው ራሱን እንዲያረጋጋና ጥሩ ውሳኔ እንዲወሰን የሚያደርግ ቪዲዮዎች ነው የሰሩት። ያው አዶናይ ደግሞ አስተዋይና አገናዛቢ ሰው ነው ብዬ ስለማስብ እኔም እንግዲህ ጥሩ ውሳኔ እንደሚወስን በጣም እርግጠኛ ነኝ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው